ወደ መጣበት እንድትሄድ ፈልጋለሁ። ይቅርታ አድርግልኝ። እንዴት አንቺ ብዙ ነገሮችን ታግሻለሁ። ነገሮችን እንዲያስተካክል ጊዜ ሰጥቼው ነበር። ኪራ ምንም ጊዜ ሰጥቼው ራሱ ነገሮችን ሊፈታ አልቻለም። እኔ እንደዚህ ስታረግ ተወኝ። በቃ መሄድ አለበት። በቃ ያዝና አልፈልግም። ኪራ ተወኝ። በቃ አልፈልግም ብያለሁ። በቃ እኔ ማሮኛል። ወደዚህ ወደዛ ማለት ነው። አልፈልግም። ወረቀቱን ልቀበልህ የነበረው ይሄን ነገር እንዳይፈጠር ነው። በጣም ትጎዳለች ብዬ ነበረ፣ ግን አንተ አልሰማኸኝም። ትዕግስት አለመኖርህ እኮ ነው። እኛ ስንነግርህ እኮ አለመስማትህ ነው። ገብቶሃል? እዛ ባለበት ሂደህ ተፋቱ ማለት ማስደብደብ ይሄ ተገቢ ነው? እርሶ ድንገት ቢቸግረኝ ውሃ ቢጠማኝ ሰውነቴ ቢደክምብኝ የፈጠረኝ ጥሎ አይጥለኝ። አይዞኝ 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 ዙሪያው ገደል ሆኖ። ሰላም እንዴት ናችሁ? ውድ ቤተሰቦቼ ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ዛሬ እንግዲህ የመጣሁት በጥሩ ሁኔታ አይደለም። የተፈጠረውን ነገር አይታችኋል። በጣም የሚያናድድ ነገር ነው እየተፈጠረ ያለው። ነገሮችን አረጋጋለሁ ስል የዋሰ እየተባባሱ እየተጋጋሉ ነው የመጡትና ያ ነገር በጣም አስከፍቶኛል። ምን መወሰን እንዳለብኝ ምን ማድረግ እንዳለብኝ አላቅም። ብዙ ሀሳቦች ናቸው የሚመጡብኝ። ወንድሜን እዚህ ያመጣሁት ምክንያት ያው ነገሮችን እንዲያስተካክልና ከጎኔ ሰው እንዳለ እንዲሰማኝ እንዲሁም ደግሞ እኔ ጋር እየመጡ ብዙ ነገር የሚናገሩኝ ሰዎች ሰው እንዳለኝ እንዲያዩ ነበረ። ግን ደግሞ ወንድሜ ሌላ ባህሪ ይዞ ነው የመጣውና አሁን ላይ ራሴን የማይሆን ነገር ውስጥ ነው የከተትኩት ብዬ ነው የማስበውና ዛሬ በጣም ከፍቶኝም በጣም ተሰምቶኝ ነው ወደ እናንተ የመጣሁት እና ከባድ ውሳኔም ነው ወስኜ የመጣሁት። የገጠመኝ ነገር በጣም አጣብቂኝ ነው። እዚህ ጋር ወንድሜ ያለ፣ እዚህ ጋር ደግሞ የልጆቼ አባት አለ፣ ትዳሬ ያለ፣ በጣም ብዙ ነገር አለና ብዙ ነገር ተደራረበብኝ። አንዱን ፈታለሁ ስል አንደኛው ሺህ ሆኖ ይመጣብኛል እና ያ ነገር በጣም አስከፍቶኛል፣ በጣም አሳዝኖኛል እውነት ለመናገር እና ያለውን ነገር እናንተም አይታችኋል። እኔን መጥቶ እንግዲህ መፋታት አለብሽ ብሎ ብዙ ነገር አድርጎ የኔ ሳያንስ ናይ ጋር ሂዶ ናሂን አስደብድቦ በግድ ካልፈረምክ እያለ በጣም ብዙ ነገር ብቻ በጣም ብዙ ነገር በጣም የሚያስከፋ ነገር ናይ ላይም አድርሷል። እውነት ለመናገር እሱ ላይ እንደዚህ እንዲደርስበት አልፈልግም። አዎ አጥፍቷል። ጥፋቱን አምኖ ይቅርታ ጠይቆኛል። ይቅርታ የጠየቀኝን ሰው ደግሞ እንደዚህ መደብደብ ምን የሚሉት እንደሆነ አላውቅም። እውነት ለመናገር ማለት በወንድሜ በጣም ነው ያዘንኩት፣ በጣም ነው የተከፋሁት። እንደዚህ እንዲያደርግልኝ አይደለም ምን የጠራሁት ወደዚህ እንዲመጣ ማለት ነው። ቤተሰብን አዎ አከብራለሁ፣ ወንድሜን አከብራለሁ። ግን መስመር ሲያልፍ ደግሞ አንዳንድ ጊዜ ትዕግስታችሁም ሲያልቅ የሆነ ውሳኔ ላይ ትወስናላችሁና እውነት ለመናገር በጣም ትዕግስት እየተፈታተነኝ ነው ያለው። ማለት ወንድሜን ማስከፋት አልፈልግም፣ ምንም ቢሆን ወንድሜ ነው። ግን ደግሞ እዚህ ጋር ደግሞ የልጆቼ አባት ነው። የልጆቼን አባት ደግሞ እዚህ ጋር እያስደበደበ እያስገደደ እየተሳደበ በጣም ብዙ ነገሮች እየተከሰቱ ነው እና በጣም ውስጤ በጣም እየፈራ ነው። ፋሚሊና ፋሚሊ አንድ ላይ እንዳይጋጭ በጣም እየፈራውኝ ነው እና በጣም ስጋት ውስጥ ነው ያለሁት። ብዙ ሀሳቦች ውስጥ ይመጣሉ እና አሹም ነገሮችን ለማስተካከል ሲሉ አሹንም እየመታ ነው። ብቻ እኔ ወንድሜ እንደዚህ አይነት ባህሪ እንዳለው አላውቅም። እርግጥ ነው በፊት መጀመሪያም እንደዚህ አይነት ነገሮች ሲከሰቱ ልምጣና ላስተካከል ብሎኝ ያውቃል። ፋሚሊም ሁሉም ቤተሰብም ወንድሜም ማለት ነው። ግን ትዳሬ ውስጥ መሀል ላይ እንዲገቡ ስለማልፈልግ ብቻ ነው ስከለክላቸው የነበረው። አሁን ላይም ነገሮች በጣም ሲከብዱብኝ አራስ ቤት ሲኮን ደግሞ ምን ያህል እንደሚከብድ እናንተም ታውቃላችሁና ያ ነገር በጣም ስለከበደኝ ነው አጠገቤ ሆነና አብረን ነገሮችን እንፍታ ያልኩት ባመመኝ ሰዓት ማለት ነው። እና እሱም እሺ ብሎ የመጣው ግን አሁን ነገሮችን የባስ እያበላሸብኝ ነው እና አሁን ላይ በቃ ሳልወድ በግድ ማለት ነው ሳልወድ በግድ ወደ ውሳኔ ወስኛለሁ። ማለት መምረጥ ያለብኝ ነገር አለ፣ በራሴ መወሰን ያለብኝ ነገር አለ እና ያንን ለመወሰን ነው እኔ አሁን ወደ እናንተም የመጣሁት። በቃ የእናንተንም ሀሳብ የእናንተንም ኮመንት እቀበላለሁኝ እና እዚህ ጋር ትዳሬ ውስጥ ቤተሰብን ጣልቃ ማስገባት አልፈልግም። ምንም ቢሆን ባለቤቴ ነው። እኔም ሰው ነኝ፣ እኔም ላጠፋ እችላለሁ፣ ባለቤቴም ሊያጠፋ ይችላል። ግን በዚህ ልክ ደግሞ ነገሮች እንዲበላሹብኝ አልፈልግም እና
በራሴ ወስኜ ወንድሜ ወደ መጣበት እንዲመለስ ማለት ወደ ቤተሰብ እንዲመለስ እስከዛሬ ድረስ ብዙ ነገር አግዞኛል። ግን ደግሞ ካገዘኝ የበለጠ ደግሞ ብዙ ነገር እያበላሸብኝ ያለውና ውሳኔው በጣም ከባድ ቢሆንም ያለኝ አማራጭ መወሰን ግዴታ ስለሆነብኝ እዚህ ጋር ይሄንን ነገር ባየ ቁጥር ይሄ ነገር በበዛበት ቁጥር ተስፋ ቆርጦ ነገሮች ሊበላሹብኝ ይችላሉና ለዛ ያለኝ አማራጭ ወንድሜን ወደ መጣበት መመለስ ወይ ደግሞ ወደ ቤተሰብ እንዲመለስ ማድረግ ብቻ ነውና እዚህ ጋር እንደምትመለከቱት ቦርሳውን አዘጋጅቼለታለሁ። ስሜታዊ ሆኜ ተናድጄ ብቻ ሳይሆን በደንብ አስቤበት ነው ይሄን ነገር እያደረኩ ያለሁት። ምክንያቱም ቤተሰብ እዚህ መሀል ውስጥ እንዲገባ የፈቀድኩለት ማለት ነው ነገሮችን እንዲያስተካክልልኝ እና ይሄንም እንደ ወንድም ቀርቦ እንዲመክርልኝ እንጂ እንደዚህ እንዲደበደብልኝ ነገሮችን እንዲያበላሽብኝ ምናምን አይደለም አልነበረም። እና ብቻ ያ ነገር ነው በቃ ወይ ናኦሚ አይ ፈልጌው የኪራ ነው። ምን ማለት ነው? ኪራ አዝነሻል በጣም ዛሬ ተለውጥሽብኝ እኮ። የሆነ ያለው ነገር አይተሃል ማለት ኪራ በጣም ነገሮችን እያበላሸብኝ ነው። እኔ ማለት ወንድሜና እኔ ጋር አሁን ስለው ነገሮችን እንዲያስተካክልልኝ ምናምን አብሮኝ እንዳለ እንዲሰማኝ እና ይህን ደግሞ እንደ ወንድም ቀርቦ እንዲያስተካክለው እንዲመክረው በደንብ እንዲቀርበው ስለምፈልግ እንጂ ማለት ነው እነዚህ ነገሮች እንዲያበላሽብኝ ምናምን አልነበረም። እና አሁን ግን ነገሮችን በጣም እያበላሸብኝ ነው። ሂዱ ጭራሹኑ ናይን አስመታው ናሆምንም እንደዛውና አሹንም አስመትቶብኛል። እና ነገሮች በጣም እየተበላሹ ነው። ሰዎችን በእኔ በጣም እያዘኑ ነው። ቤተሰብ ጣልቃ እንዲገባ ፈልጌ አይደለም፣ ግን አንዳንዴ ብቸኝነት ሲሰማ ካለ አይደለ ከጎን ሰው ስትፈልግ መጠራው ነገር ሳትወድ በግድ ማለት ነው። አሁንም ደግሞ ነገሮችን እያበላሸብኝ ነው። እውነት ለመናገር እና ይሄ ይቅርታ በጠየቀኝ ሰዓት እኔ እሺ ብዬ ተቀብዬዋለሁ። ማለት በቃ አንዳንድ ጊዜ ስህተት የሚሰራ ሰው አጠገብህ አድርገህ ማረም እንደምትችል አምናለሁ እና ያንን ስላመንኩኝ በቃ ዋናው ባለቤቴ ወደ ልቦ መመለሱ ወደ ትዳሩ መመለሱን በጣም እፈልገው ነበረ። ለዛም ነው በጣም ስደክምም ስጥርም ሳለቅስም የነበረው ማለት ነው። ያ ነገር እንደዛ ሆኖልኝ ተሳክቶልኝ ሳለ ደግሞ እሱ እንደዛ ሲያበላሽብኝ እሱም አልፎ ደግሞ መፍታት አለብሽ ሲለኝ የእውነት በጣም አስከፍቶኛል፣ በጣም አናዶኛል። ሽማግሌውም ቢሆን ደግሞ ነግሬዋለሁ፣ አንተም ሰምተሃል። ሁለታችን አንድ ላይ ከሆንም በኋላ ሁለታችንም እንልካለን ተባብለን ነበረ። ግን ደግሞ እሱ ይህን ነገር ሊያደርግልኝ አልቻለም፣ ሊሰማኝ አልቻለም። እና አሁን በጣም ከባድ ውሳኔ ወስኛለሁ። እውነት ለመናገር በጣም ከባድ ነው። ከቤተሰብ ጋር ልጣላ እንደምችል አውቃለሁ፣ ሊያጣለኝም እንደሚችል አውቃለሁ። ግን ምንም አማራጭ የለኝም። ምክንያቱም እዚህ ጋር ልጅ ወልጃለሁ፣ ትልቅ ሴት ነኝ፣ በራሴ መወሰን እንዳለብኝ አምናለሁ። ለዛ እሱንም ሳላስከፋ የማይሆን ነገር ውስጥም ሳልገባ ወደ መጣበት እንዲመለስ ወስኛለሁ። እና ለዛ ነው እኔ ልብሱን ያዘጋጀሁት። ጠርቼዋለሁ፣ በእርግጥ ግን ልብሱን አዘጋጅቼለታለሁ። እና ውብዬ ውሳኔሽ በውሳኔሽ የምትጸጸች አይመስልሽም? እንዴት ነው ማለት አሁን ነው እንደው በጣም እየተጸጸትኩ ያለሁት። ማለት ወንድሜ ከተለያየን እንግዲህ በአካል ከተለያየን ወደ ስንት ዓመት በባባ እድሜ ወደ ኦልሞስት ወደ 4 ዓመት ማለት ነው። ግን በዚህ 4 ዓመት ውስጥ እንደዚህ ይለወጣል እንደዚህ ይቀየራል ብዬ ጭራሽ አላሰብኩም፣ አልገመትኩም። በጣም የማላውቀው ሌላ ሰው ነው የሆነው እና በጣም የእውነት በጣም እያስከፋኝ ነው። እኔንም እያዳመጠኝ አይደለም፣ እኔ ያልኩት ይሁን ነው የሚለው እና በጣም ከብዶኛል። እንደገና ደግሞ ይሄን እንደዛ ማስደረጉ ደግሞ እሱ ብቻ አይደለም ያለ ፍላጎቴ ራሱ ፍርድ ቤት ሄዶ ጠበቃ ነግሮ ወረቀት ይዞ መምጣቱ በራሱ ማለት ነው በጣም ነው ያስከፋኝና እሱ አላንስብ ነው እኔ ጋር እንደዛ መሆኑ አላንስብ ነው ናይ ጋር ሄዶ ጭራሹኑ እንደዛ በሰው አስደብድቦት በግድ ካልፈረምክ ማለቱ በራሱ ማለት ነው የሆነስ በጣም ተሰምቶኛል። ማለት የናይ ቤተሰብ ራሱ ምን ሊለኝ እንደሚችል አላውቅም ነው
በጣም ተሰምቶኛል። እንደውም እየተጸጸተኝ ያለው አሁን ነው። እንደውም በቃ እሱን በመጥራቴ ይገባኛል ነገሮች እንደተደራረቡብሽ። ግን ደግሞ አሁን ወንድምሽን ድንገት ከቤት አሁን ሂድ ወደ ቤተሰቦች ጋር ወደ ቤተሰቦቻችን ጋር ብትዩ አሁን እሱ ተናዶ በንዴት ነው አሁን ላይ ሁሉም ላይ ውሳኔዎች አይወስንም። መጥፎ ውሳኔዎች በቃ ይበቃዋል ማለት በቃ ከኔ ከዚህ በኋላ አላስቸግረውም። ከቻልኩኝ በጸባይ አወራዋለሁኝ ማለት እሱ አያዳምጠኝም። በእርግጥ ግን በጸባይ ለማውራት እሞክራለሁኝ። እንደውም አንተ ከመጣህም በደንብ ታወራልኛለህ ብዬ አስባለሁ፣ ትነግርልኛለህ ብዬ አስባለሁና እንደ ወንድሜ አከብረዋለሁ፣ እንደ ቤተሰብነት አከብረዋለሁ፣ ቤተሰቦቼን አከብራለሁ። ግን እዚህ ጋር እየተከፋሁ የነበርኩት እኔ ነኝ። ይቅርታ ካደረግኩም እኔ ነኝ ይቅርታ ማድረገው። ትዳሬንም ከመለስኩ እኔ ነኝ እና ይህም ቢመለስ የሚኖረው ከኔ ጋር ነው። ገብቷል አይደል? ከኔ ጋር መኖር ሲጀምር ከኔ ጋር ደስተኛ ሲሆን ነው። ቤተሰብን ደግሞ አስከፍቻለሁ፣ ቅር አሰኝቻለሁ፣ ልጃቸውን አሳዝኛለሁ ብሎ ደግሞ ሽማግሌ ይዘን መሄድ የምንችለው ያ ነገር ሲሆን ነው እንጂ በውጭ እኔ ከኔ ጋር መስማማት አለመስማማቱ ሳይታወቅ ሽማግሌ ልኮ ፋሚሊ ጋር ራሱ ይቅርታ ማለቱ እኔ ለምኖረው ኖሮ ነው። ገብቷል አይደለም? ስለዚህ ይሄ ፌር አይደለም። ቢያንስ አቅርቦት እንኳን እኮ በአግባቡ ቢያወራው ቢያናግረው ጥሩ ነበረ። ግን ደግሞ ያንን እያደረገ አይደለም እና ነገሮች ትንሽ ከብዶኛል እና ይምጣና አንተም እንድታግዘኝ ይፈልጋለሁ። አዎ እኔ አግዝሻለሁ። ግን ደግሞ ይህ ሻንጣ ባያው ደስ ይለኛል። ምክንያቱም ልጁን አይተሽዋል። ወንድምሽ በጣም ስሜታዊ ሆኗል። የፈለገውን መወሰን ይችላል ነው። እኔ ከዚህ በኋላ ማለት ነው አልፈልግም ማለት በቃ ከኔ ጋር እንዲቀጥልም አልፈልግም። ናው ምንም ከዚህ በላይ ደግሞ እንዲያስከፋው አልፈልግም ማለት እንደ ሰውኛ ራሱ ማለት ነው። እንደ ባሌ ብቻ ሳይሆን እንደ ሰውኛም እንዲያስከፋ እና እሱን ሁሉ እስከ መደብደብ ሰው በእኔ ምክንያት ማለት ነው። ብዙ ሰው እየተከፋ ነው፣ ብዙ ሰው እየተጎዳ ነው እና ከዚህ በኋላ እንደዚህ አይነት ነገር አልፈልግም። ይገባኛል፣ ይከብድሻል። ጫናው ደግሞ አንቺ ላይ ነው የደረሰው። እኔ በጣም አዝኛለሁ እንደዚህ በመሆኑ። አንቺ ተረጋጊ። ግን ደግሞ አሁን ይህን ነገር ዞር ብናደርገው አይሻልም? ምን ሆነሽ ነው? ነገረሽ እንዴ? ዛሬም አንቺን ለማስለቀስ ብዙ ርቀት እየሄድን አይደል? ሰውዬ ለምን እሱን ስልክ ታነሻለሽ? ምን ማለት ፈልገሽ ነው? የማይነግረኝ መስሎ ነበረ። ንቀት ነው? ለቤተሰብሽ ንቀት እያሳየሽ ነው? ስለምን ንቀት ነው ቆይ የምታወራው? እኔ እኮ እዚህ የጠራሁት ማለት ነው ነገሮችን እንድታስተካክልልኝ እንጂ እንድታበላሽብኝ አይደለም። ሲቀጥል ደግሞ ማለት ነው ቆይ እሱ ማስደብደብ እሱ ጋር ሄዶ ያው ሁሉ ነገር ማድረግ ለምን አስፈልጋል? እንዴት ምን እኔ ባንቺ እየመጣ እንዴት ወደኋላ ማለት እችላለሁ? እንዴት ለምን ወደኋላ እላለሁ? ባንቺ እኮ ነው የመጣው። ወደኋላ ስለማለት አይደለም እኮ ኪራ እዚህ ጋር እኔ የእውነት ማለት ነው በጣም ደክሞኛል፣ ሰልችቶኛል። እሺ እኔ ልንገርህ አይደለም እኔ እንደዚህ አይነት ሰው መሆንን ጭራሽ አላውቅም። እኔ የማውቀው የድሮ ኪራን በቃ የሩሩን ሰውን በጣም የሚያቀርበው የሚመክረውን ነው እንጂ እኔ እንደዚህ ቆጦውን ሰው ካልደበደብኩ የሚለው ሰው ማዳምጠውን አልፈልግም። ገባክ አይደል? በእርግጥ ጉዳቴን አይተህ ሊሆን ይችላል፣ ግን ደግሞ ጉዳቴን በእንደዚህ አይነት መንገድ አይደለም የምትፈታልኝ። ሲቀጥል ደግሞ እሱ ምንም ቢሆን ልታከብረው ይገባል። ምክንያቱም የልጆች አባት ነው፣ ክብር ይገባዋል። አከብረው ነበር ታውቂያለሽ። ነበር አይደለም እስከ መጨረሻው ልታከብረው ይገባል፣ ለልጆቹ ስትል ማለት ነው። ገባክ አይደለ? ሲቀጥል በግድ ተፋቱ ተብሎ እስቲ እንዴት ነው እንደዛ የምታደርገው? ምን አይነት ሰው ነው ግን? እንዴት ደውሎ ይነግርሻል? አንቺን ለማስለቀስ ደወለም አልደወለም አይደለም። ለምንድን ነው አንተ እንደዛ የምታደርገው ነው የኔ ጥያቄ። ለምንድን እንደዛ የምታስደርገው? ምን አረገክ? በቃ ይቅርታ ጠየቀኝ መጥቶ አይደለ? ይቅርታውን ተቀበልኩኝ። አንተ ሂደ ማስደብደቡ ሂደ ተፋቱ ማለት ለምን አስፈለገ? ይሄ ካንተ ይጠበቃል? እኔ ይኸውልሽ በአንቺ በኩል የሚመጣ ነገር እንደማልቀበል ታውቂያለሽ። ምን ያህል ዋጋ ከፍለሽ እዚህ ደረጃ እንደደረስሽ ታውቂያለሽ። ብዙ ነገሮችን ታግሻለሁ። ነገሮችን እንዲያስተካክል ጊዜ ሰጥቼው ነበር። ይኸውልህ ኪራ ምንም ጊዜ ሰጥቼው ራሱ ነገሮችን ሊፈታ አልቻለም። ታዲያ እኔ ምን ማድረግ ነበረብኝ? አዳምጠኝ። እኔ ማለት ነው መጀመሪያ ራሱ ወደ ራሱ ተመልሶ እኔን መጥቶ ይቅርታ ከጠየቀኝ አንድ ቤት መሆን ከጀመርን በኋላ እሱን ወደ ራሴ ካደረግኩ በኋላ እኮ ሽማግሌ መላክ ይችላል። ቤተሰብ ጋር ገብቷል አይደል? ግን እዛ ባለበት ሂደ ተፋቱ ማለት ማስደብደብ ይሄ ተገቢ ነው? አንተ ከምትጀምሩን እንደዚህ አይነት ባህሪ ያለ በቀላሉ አልሰጥም። እኔ እንዴት በቀላሉ ቃል ለሽም እኮ ማንም ሰው እየመጣ ቀልሎብሽ ሲሄድ ዝም ብዬ እያየው ነገሮችን እንዴት በቀላሉ ይፈቱ ይላለሁ። ኪራ በጣም ስሜታዊ ሆናል እኮ። እኔም በተደጋጋሚ ነግሬህ ነበረ። እሷ ደግሞ መጎዳቷን አንተ ረስተኸዋል። ገብቷል አይደል? ፎከስ ያደረገው ናሆምና ናሆም ላይ ብቻ ነው። ገባ?
ይኸውልህ አየህ አይደል በጣም ማዘኗ ነው እንግዲህ እኔ ወደዚህ የጠራሁት ማለት ነው እኔ ወደዚህ የጠራሁት ኪራ ያዘንኩትን ሀዘኔን ያለቀስኩትን እንባዬን መተክ ወደ ሳቅ እንድትመልስልኝ ገባክ አይደለ? ከባለቤቴ ጎን ሆነ እንድትመክርልኝ ስናወራም እንደዛ ነው የተባባልነው። መታ አግዘኝ ሰው እንዳለኝ እሱም አብሮ ተከትሎት የሚመጡ ሰዎች ብቸኛ እንዳልሆን ማየት አለባቸው ብዬ ነው እንጂ መተክ አፋታኝ መተክ እንደዚህ በለኝ አይደለም። ደግሞ ስለ ክብር እሺ የቤተሰቦቼ ክብር እንደሚቀድም አውቃለሁ። ቀጥሎ ግን የኔ ደስታ አይቀድምም። ደስታሽንም ማስቀደም እና ቆይ አይደለም ደስታዬ እንደዚህ ነው። ደስታዬ እንደዚህ ምትበልስልኝ ለምን አትረጂኝም? እኔ ላንቺ ነው እዚህ ድረስ ዋጋ ከፍዬ የመጣው ላንቺ ነው እነዚህ ነገሮች ሁሉ ማድረገው ታውቂያለሽ አይደል? ነገሮችን ለማስተካከል እየሞከርኩ ነው። ነገሮችን የምታስተካክለው ከዚህ በኋላ ንቆሽ ያለውን ነገር እንዳይደፍርሽ ስለምፈልግ ነው። ገባሽ? ተረዳሽኝ አይደል? ማን ነው? ሰላም እንዴት ነህ? ሁሉ ሰላም አለሁልህ። ና ግባ አለሽ። ና ግባ ና እስኪ ምን ማለት እንደምችል እየደወለ እያስጨነቃት ነው። ምንም እየደወለ እያስጨነቃት ነው አትበል አንተ። ኪሩቤል አሁንም ስህተት አትስራ። ገብቶሃል? ረጋ ብለን እያወራን ነው። ይኸውልህ በጣም ተከፍታለች። ሶላ ንገረው እስኪ ምን ተፈጥሮ ነው አሁን? እኔ እሷ ይኸውልህ እንዳታዝን ባሉ ነገሮች እንዳታዝን ብዬ ብቻዬን ሄጄ ነገሮችን ለማስተካከል እየሞከርኩ ነው። እሱ ግን እየደወለ ያለውን ነገር እንዳለ እየነገራት ነው። ምን ማድረግ እችላለሁ? ሲጀምር ብቻ ነው የሚሄደው። ሲቀጥል ደግሞ እሱ ማስደብደብ ምን ማለት ነው? ነገር እንደ ወንድም አክብር ያለው ገባህ አይደል? እንደ ወንድም እስከዛሬ ድረስ የምታደርገውን ነገር እያየው አክብር ያለው። አሁን ግን መስመር አልፋል። በቃ ላንቺ ነው አይደለም። ቢያንስ እኔ የምልህን አዳምጠኛ። ቢያንስ እኔ የምልህን ስማ፣ ወይ ደግሞ የኔን ስሜት ተመልከት። እንዴ የራስን ስሜት ብቻ እየተመለከትክ እየተነዳ እየሄድክ ሁሉንም ትደበድባለህ። ተፋቱ ትላለህ። አንተ ተፋቱ፣ የትኛው ቤተሰብ ነው እንደዛ ተፋቱ የሚለው? ምን ማለት ነው? ክብር እንዲሰጥሽ ነው። ክብር ሰጥቶ ካሁን በኋላ እንደዚህ አይነት ስህተቶችን እንዳይደግም ስለምፈልግ ነው። ለምን አትረጂኝም? ለአንቺ ብዬ ነው ይሄን ሁላ ነገር ይሄን ሁላ መስዋዕት እየከፈልኩ ያለው። ገባሽ? ሁሉም ሰው እኮ የኔ ተቃራኒ ሆኗል በዚህ ሰዓት። እንዴት አንቺ አትረጂኝም? ቢያንስ አንቺ እንዴት አትረጂኝም? ታውቂኛለሽ። ተረድቼ እስከዛሬ ድረስ ዝም ብያለሁ። ጭራሹኑ የፊቲ ወረቀት ከጠበቃ ጋር አውርተህ ያ ሁሉ ወረቀት ይዘህ መጥተህ ፈርሜ አልከኝ። ዝም አልኩህ አይደለም? ናሁም ጋር መሄዱ ለምን አስፈለገ? እሱም ማስመታት ለምን አስፈለገ? አሹን ለምንድን ነው የምትመታው? የትኛው ፓርቲ ነው ትክክል ለአንተ? የትኛው ነው? እንዲህ ቆይ እኔ እናንተ እንድንጣላ ትፈልጋለህ? ቤተሰብ እንዲጣላ ትፈልጋለህ? ሁሉም እየተነሳ እየፈነጨብሽ ነው ያለው። አንቺ ይኸውልሽ ማንም ሰው ከጎንሽ የለም ብለው ምን እንዳደረጉሽ ታውቂያለሽ። እኔ በሌለው ሰዓት ማንም ሰው አጠገብሽ በሌለ ሰዓት ሰላም ብቻ ነች አጠገብሽ ቆማ ታውቂያለሽ። እሷን ብቻ ነው አሁን ምን መናገር ማልችለው። ገባሽ? ያን ሁሉ ነገር ሲያደርጉ መቼስ ታውቂዋለሽ ነገሩን። እኔ መጥቼ እንደዚህ እኔ ዋጋቸውን እሰጣቸዋለሁ ብዬ ነው። እንደውም እውነት አንቺ ነገሮችን ለማስተካከል እየሞከርሽ አሁንም ዋጋ ስለመስጠት ነው የምታወራው። ቆይ አይደለም ጭንቅላትን የምታስረው በምንድን በዱላ ብቻ ነው? ቆይ አይደለም ሶል ይሄ ልክ ነው ብለህ ታስባለህ? እያደረገ ያለው ነገር ጥፋት አለበት እኮ ውብዬ። ግን ተረጋጊ። አንቺ እንደዚህ መጨናነቅ የለብሽም። ነገሮች እኛ እንፈታቸዋለን ውብዬ። አንቺ በዚህ ሰዓት መጨናነቅ ማዘንም የለብሽም። ይኸውልህ ሶል መረጋጋት እንደዚህ አይደለም። ሂዶ ሰው መደብደብ ልክ ነው? ተፋቱ ማለት ነው ይገባዋል። እኔ ይኸውልሽ አሁንም ቢሆን እኔ እንድታዝኝብኝ አልፈልግም። ይቅርታ። እሱ ግን መደብደብ አይደለም ከዛ በላይ ይገባዋል። አንቺ ላይ ካደረሰብሽ ችግርና መከራ በላይ እንደውም ምን ተነካ ነካ ምን አደረኩት? ተረጋግተህ አውራት። አንቺ ጋር እንትን እሷን እያናደዳት ያለው እንደዚህ ስሜታዊ ስትሆን እሷንም ብዙዎችም እያሳዘንክ ነው ያለው። ነገር ስራውን ሳስበው እሱ ሰውዬ ነገር በጣም ያናድደኛል። እውነቴን ነው። ምንም የሚያናድደው ነገር አለ? ቆይ ምን የሚያናድድ ነገር አለ? እስኪ ተናገር። ቆይ አይደለም አንተ የሚያበሳጨው ምንድን ነው? እኔ እኮ ሌላ ችግር ካለብህ ተናገር። ከዚህ ችግር ውጪ ችግር ካለብህ ተናገር። እንደዚህ ነው ብለህ ብትነግረኝ የሆነ ምክንያት ካለ እሺ ይቀበላለሁ። ግን ይሄ ምክንያት እንደዚህ ሊያስደርግ አይችልም። አላከብራላ ስነ ስርዓቱን አላከብራ። እሺ ቆይ እሺ ናሆምን እርሳው። እኔን አትመለከተው? ቆይ እኔ እዚህ ማለቅ ሰው እዚህ ማዝነው ከሱ የበለጠ እያሳዘንከኝ እኮ ነው፣ እያስለቀስከኝ ነው እንዴ። እኔ አንተን ባስቀይም አስበው፣ አንተን ባስለቅስ፣ አንተን ባስቀይም ፋሚሊ ነው እኔ የሚቀየመኝ። ገባህ አይደል? እናት አባቴ ናቸው። ፋሚሊያችን እኮ ንቆ ነው እንደዚህ እያደረገ ያለው። ንቆ አይደለም በቃ በሰዓቱ ትክክል አልነበረም። እኔ ስነ ስርዓቱ እንደዚህ ነው ብዬ አላሰብኩም። በእናትሽ ብዬ ለምን አትረጅኝም? ያን ሁሉ ነገር አድርጌ ለአንቺ መፍትሄ እሰጣለሁ ብዬ ነው የመጣሁት።
በስርዓት ሽማግሌ ልኮ አግብቶኛል፣ ወልጄለታለሁ፣ ተዋልደናል። ገብቷል አይደለ? የተዋለደ ሰው ተፋቶ አይባልም። ሲሆን ወደዚህ ነው የምታስተካክለው። አንተ ጭራሹ ድብደባ ውስጥ ገብተህ ሌላ ታሪክ እኔ ይፈታል ብዬ ያሰብኩት ችግር ሌላ እየጠመጠመ ሌላ ችግር ውስጥ አስገብቶኛል። ምን ላድርግ ነሽ? ምን ላድርግ? ከዚህ በላይ ምን ላድርግ? እኔ አሁን ነገሮችን ለማስተካከል ነው። ሰዓት አንተ ማድረግ ያለብህ እሷን መስማት አለብህ፣ እሷን መረዳት አለብህ። እህት እንዳትጎዳ አሁን የባሰ እየተጎዳች ነው ያለችው እና ከዚህ በኋላ ምንም ልታደርግልኝ አትችልም። እሷ አይምሮዋ እንዳለ በቃ ከሱ ጋር ያለውን ነገር መለያየት አትፈልግም። ገብቷል? እንዴት መለያየት ትፈልጋለች? አባባሌ ተረድተኛል። ነገሮችን ግን በእንደዚህ አይነት መልኩ አይደለም መፈታት ያለባቸው። ነገሮችን ማስተካከል ያለብን ሽማግሌ ተልኮ እሱ እውነት የሚያከብራት ከሆነ የሚወዳት ከሆነ ሽማግሌ ይልካል። እኔም እሱን ጠልቼው ሳይሆን ያለው ነገር ግን የሚሰራው ስራ ይልካል። ሁለቱም ከተስማሙ በኋላ ይልካል። ለምን ጊዜ አትሰጥም? ለምን እድል አትሰጥም? እህትንስ ለምን አታዳምጣት? እኔ በቀላሉ እሷ እኮ ልቧ እየተሰበረ ነው። አልሰጣትም። እንዴት አትረዱኝም? አብራችሁ ናችሁ። በቀላሉ ባሰጣት እንኳን ከሷ ከሆነ ነገር ማስተካከል ትችላለህ። ነገ ጠዋት ሌላ ነገር ቢያደርግስ? ለምን አንተ ነገ ጠዋት አንተ ራሱ ምን እንደሚገጥም ምን ታውቃለህ? ስለ ነገ ለምን ትጨነቃለህ? ዛሬውን ማየት አለብህ እኮ። ዛሬ ይሄ ሰውዬ ተጸጽቶ እስከመጣ አንተ ራሱ በጥፋት እንደማትወድ ነገር በምን ታውቃለህ? በቃ እኔ ብዙ ነገር ነው ያሳለፈችው። እስከ ዛሬ ድረስ አግዘኸኛል። ገባህ አይደል? ነገሮችንም አበላሽተብኛል። በቃ የሆነ ምስቅልቅል ያለ ነገር ውስጥ ነው ከተስከኝ። ገብቷል አይደለ? ብዙ የተለፋበት ነገር ነው የበተነው። ገብቷል አይደል? ስለዚህ ከዚህ በኋላ አይምሮ ያው በስነ ስርዓት እያሰበ አይደለም። አንቺ እያለቀሽ ነው። ስለዚህ እኔ አንድ መፍትሄ ልስጥህ፣ አንድ መፍትሄ ብቻ የሚያስማማንን። ገብቷል አይደለ? ምንድነው? በቃ እስከዛሬ ድረስ አግዘኛል እና ስለመተልኛል በጣም ነው የማመሰግነው። ለሱ በጣም አከብራለሁ፣ በጣም አመሰግናለሁ። እንዴና ታዲያ ዋጋ ወንድሜ ነህ፣ የእናቴ ልጅ ነህ። አንተን ላስከፋህም ላስቀይምህም አልፈልግም። ገብቷል አይደለ? ምክንያቱም በቃ እኔን ብለህ መጥተሃል። ለዛ ከአንተ ጋር መጋጨት አልፈልግም። ስለዚህ ከመጋጨታችን በፊትም ከመጣላታችን በፊት ውብዬ ናኦሚ ተወኝ። ቆይ አይደለም ምንድነው? ወደ መጣበት እንድትሄድልኝ ፈልጋለሁ። ውብዬ ይቅርታ አድርግልኝ። እንዴት አንቺ ልጅ እንዴት ነው የሚለው? እውነትሽን ነው? አዘጋጅቼ እላለሁ። ያመጣሁን በሙሉ አዘጋጅቼ እላለሁ። ለምሳሌ እኔ እንደዚህ አይነት ከባድ ውሳኔ መወሰን አልፈልግም ነበር። ገብቶሃል አይደል? ግን ሳልወድ በግድ እንደወስን እያረከኝ ነው። እውነትሽን ነው? አዎ እውነቴን ነው፣ የምሬን ነው። ስለዚህ ወደ መጣበት እንድትሄድልኝ እፈልጋለሁ። በቃ ወደ ቤተሰብ ተመለሰው ያደረጉትን ነገር እያወቅሽ በቃ እኔ ተናግሬያለሁ። እኔ ሲሄድ ይፈለጩብሽ እንደልባቸው ነው የሚያደርጉሽ። ይሄን ውሳኔ አሁን መወሰን የለብሽ። በቃ እኔ መወሰን ያለብኝ ነገር ወስኛለሁ። ገብቶሃል አይደለ? ካጠገብሽ ስላለው ነው እንደዚህ አይነት ነገር እያደረገ ያለው እሱ። ካጠገቤ ስላለ ውብዬ አንተ ካጠገቤ ሳትኖርም አልቅሻለሁ፣ አጠገቤ ሆነም አልቅሻለሁ። ምን የተቀየረ ነገር አለ? አበላሸብኝ። የባሰ ጭራሹን የልጆችን አባት ማስደብደብ ማለት ምን ማለት ነው? አንተ በጉልበት ነው የምታምነው? ምን ማለት ነው? ለማስተካከል እየሞከርኩ ነው። ለምን አይታየሽም? አስተካከልክ እኮ በደንብ አስተካከልክልኝ። ተፋቱ እያልክ መፈረም አለብህ እያልክ እያስደበደብ ነገሮችን አስተካከልክልኝ። ስለዚህ በቃ አልፈልግም። እግዚአብሔር ያንቺን ለማጋጨት የሚሰራው ስራ የሚያደርገው እንዴት ደውሎ አንቺ ጋር ይነግርሻል? ለምን ደውሎ? አየሁ እኮ ምንም የተለየ ነገር አይደለም። ተረጋጋ። ምን ላድርግ እኔ ከዚህ በላይ ምን ማድረግ እችላለሁ? አንተ ተረጋጋ። አንተ ማድረግ ያለብህ ከዚህ በኋላ እህትን ማዳመጥ አለብህ። ስሜቷ እንዳይጎዳ መንከባከብ አለብህ። ገብቶሃል አይደለ? ውብዬ ደግሞ ይሄ ነገር አጠገቤ ሳይኖርም አልቅሻለሁ፣ አጠገቤ ሆነም አልቅሻለሁ። ምንም የተለየ ነገር የለም። በቃ ያለው ነገር እኮ ነው። ምን ላድርግ እኔ? እሱም እየመጣ አንቺን ያስለቅስሻል። እኔም ከአንቺ ላርቀው ስሞክር ያለው ነገር አንቺ እንዲርቅሽ አልፈለግሽም። ለምን ይርቀኛል? ሲጀመር የልጆች አባት እኮ ነው እኮ። በእንደዚህ አይነት መንገድ አይደለማ የሚመለሰው። ዛሬ በቀላሉ ከተመለሰ ነገ ጠዋት የሚያደርጋቸውን ነገሮች የሚሰራቸውን ስራዎች አላውቅም። እኔ ገብቶሻል? እሱ ችግር የለውም። እኔ ታየኝ ነገር ስላለ ነው። ገባሽ? ዛሬ በስነ ስርዓት አምጥቶ አክብሮ ነገሮችን ይቅርታ ማይጠይቅ ከሆነ በእንደዚህ በብልጭልጭና በኬክ ይቅርታውን እኔ አልቀበልም። እውነቴን ነው የምልሽ። እኔ ኬኩንም ብልጭልጩም ገዝቶኝ አይደለም። እሱ ኑሮዬ ብሎ ትዳሬ ብሎ ወደ ቤቱ መመለሱን ብቻ ነው የምመለከተው። ገብቶሃል አይደል? እስከ ዛሬ ድረስ የትኛውም ኬክ የትኛውም ብልጭልጭ ነገር እኔ ገዝቶኝ አያውቅም። ፍቅራችን እንጂ በቃ ትዳሩን ብሎ ከመጣ እቀበለዋለሁ። አሁንም ትዳሬ ብሎ ከመጣ እቀበለዋለሁ። መጥቶም ነበር። ያበላሸብኝ ደግሞ አንተ ነህ። እኔ ደግሞ ያበላሸው እየጠየቀኝ ነው። የእውነት እኔን እየጠየቀኝ ነው። እንደዛ ብለህ እርሳ እንደምን እንዳደረግ ላስታውስህ፣ ፕሮግራሙን መተህ ምን እንዳደረግ ላስታውስህ። አንተ ከመች ጀምሮ ነው በጉልበት የምታምነው? ከመች ጀምሮ በአንቺ መጡብኛል። ምን ላድርግ?
ባንቺ ሲመጡ ነው ራሴ መቆጣጠር አልቻልኩም። መጀመሪያ እኔ ስጠራ ምንድነው ያልኩ? ከናይ ጎን ሆነ ምከርልኝ፣ እንደ ወንድም ቀርበ ችግሩን ተረዳልኝ ያልኩ። ማስፈራራት መቻል አለብን። እንደዚህ ቀልድ አይደለም። ያንቺ ነገር ያንቺ ህይወት ቀልድ አይደለም ለኔ ገባሽ? እሺ ካላስፈራራሁት ነገሮችን እንዲፈራ ካላደረኩት ይሄ ልጅ ተመልሶ ነገ ጠዋት እንደማይሰራ ምን ማረጋገጫ አለ? ሰው እኮ ስታስፈራራው የባሰ ልጅ ይዞ ነው የምታረጋግጠው። እዛ ልጅ አይደለም ቆይ አይደለም የምታስፈራራው የምትመታው እኮ እዛ ልጅ አይደለም የልጆች አባት ነው። ለምን እኔ ካንቺ ጋር ነው እያወራ ያለሁት? ከኔ ጋር እያወራ ያለው ግን ስለ ባለቤቴ ስለ ልጆች አባት ነው። ገብቷል አይደል? እንጂ ስለ ህፃን ልጅ አይደለም። ምን ባረግ ነው? እሺ አንቺ ደስ የሚልሽ? ምንም አልፈልግም። ደስ የሚለኝ ወደ ቤትክ በቃ በሰላም። ለምን ምን አረግኩሽ? ያው ለምንድን ነው እንደዚህ የምትይኝ? እኔ በእንደዚህ አይነት ሁኔታ እንዴት ነው አንቺ ትጨምሪሽ? እሺ ለምጣልሽ ስትለኝ መጣክ። እሺ አሜን ብዬ ተቀብያለሁ። አብረን ነገሮችን ለማስተካከል አውርተናል። አዎ እውነት ነው። ግን ደግሞ አሁን ነገሮችን ውስብስብ አድርገህብኛል። ስለዚህ እኔም አንተን ማስከፋት አልፈልግም፣ እናት አባቴን ማስከፋት አልፈልግም። ስለዚህ ምንም ነገር ቅራኔ ሳይኖረን ወደ ቤት ይቅርታሽ ነው ባላ በቃ አልፈልግም። እኔ ከዚህ በኋላ በቃኝ። አንቺን ትቼ በእንደዚህ አይነት ሴት ነኝ። ገብቶሃል አይደል? መፋታት ካለብኝ በራሴ ወስኜ መፋታት እችላለሁ። እኮ ባላ ያለው ነገር እናወራለን። እኔ እንዴት ነው አንቺ ትችላለህ? ያላስፈል ነገር ተውና ይቅርታ ጠይቃት ኪራ። እህትን ታያልኳት እኮ ነው። ይቅርታ በቃ እሺ ይቅርታን ተቀብያለሁ። ግን ከዚህ በኋላ ነገሮችን ማበላሸት ስለማልፈልግ እውነቴን ነው። እኔ አንቺን ትቼ መሄድ አልፈልግም። ኪራ ንጋገኝ። ውብዬ ተረጋጊ መጀመሪያ እስቲ። እንዴት ትፈልጊያለሽ? አዎ እንድትሄድ እፈልጋለሁ። በቃ እዚህ ውሳኔ ላይ ደረሰችው ላያርታ ጠይቃት። በቃ ከዚህ በኋላ ምን የተለወጠ ነገር አለ? አንተ በቃ ነገሮችን እናስተካክላለሁ ብለህ ቃል ግባላት። አንተ እኔ ስቄያለሁ። ከማን አስደስትሻለሽ? አንቺን እኔ አልፈልግም። በቃ በመሄድ ብቻ ሄድልኝ። አልፈልግም። እንዴት አንቺን ትቼ እሄዳለሁ? እንዴት በእንደዚህ አይነት ሁኔታ ትቼ እሄዳለሁ? በእናትሽ አንተ በእኔ ህይወት ገብተህ እየወሰንክ ስንት ነገር አበላሸብኝ። ቆይ አይደል ምን ላድርግሽ? የእኔ ነገር አይታይሽም? በእናትሽ አታልቅሽ። ማልቀስ የለብሽም። ይቅርታ ጠይቃት እንጂ ኪራ ነው። ይቅርታ በእናትሽ ይቅርታ። በቃ ሁሉ ነገር እንደምታስተካክል ቃል ግባላት። ሁሉ ነገር ይስተካከላል። በእናትሽ ይቅርታ አታልቅሽ። እኔ በእንደዚህ አይነት ሁኔታ በእናትሽ ትቼሻለሁ። ስንት ነገር እንዳበላሸብኝ ይቅርታ በእናትሽ። እሱስ ተስፋ ቆርጦ የሆነ ነገር ቢያደርግስ? ቆይ የሆነ ነገር ቢወስንስ? እኔ እንደዚህ እንዲሆን አይደለም፣ መስመሮች በእንደዚህ አይነት ሁኔታ እንዲሄዱ አይደለም። እኔ ይሄን ሁላ ነገር ማድረገው ምለፋው እንደዚህ አይነት ሁኔታ ውስጥ እንድገቢ አይደለም። ኪሩቤል አንተ እኮ አበዛኸው በጣም እኮ ከመጠን በላይ ሆነ እኮ ያንተ ነገር። ኪሩቤል አስተካክላለሁ ብለህ እኮ ገደል እየከተትከው ነው። ታዲያ እሱስ የሚያደርገውን ነገር አይታያችሁም እናንተ? ምን አደረገ? አስተካከለ እኮ። ይቅርታ በዚህ አይነት መልኩ ይቅርታ ይጠይቃል ኪሩቤል። ምን ይሁን ከዚህ በላይ ባሏ ነው እኮ። ብዙ ነገር የለፋንበት ነው ታውቃለህ። ብዙ ነገር ተለፍቶበታል። በትንሽ ነገር አሁን ትንሽ የጥፋቷ ትልቅ ጥፋት ታመጣለች። ገብቷል አይደል ኪራ? ምንም ይሁን የልጆቹ አባት ነው። አታልቅሽ በእናትሽ፣ አታልቅሽ በእናትሽ። መቸኮልህ እኮ ነው እንደዚህ ሆነው። ገብቶሃል? እሷ እንድታለቅስ የሆነው እኮ ኪሩቤል ትዕግስት አለመኖርህ እኮ ነው። እኛ ስንነግርህ እኮ አለመስማትህ ነው። ገብቶሃል? ይጠቅማታል ያልከው ነገር ሁላ ነው እኮ። እኔ እሱ ወደ ቤቱ እንዲመለስ ብቻ ነው የምፈልገው። ስለዚህ በቃ ውብዬ እንዴት ወደ ቤት በዚህ ስሜታዊ ሆነ ሄዶ ተመልሶ ናሂ እንደማይጎዳው በምን እርግጠኛ ነሽ? ቢያንስ ካንቺ ጋር ሆነ ነገሮች ያስተካክላል። ምንም ቢሆን የእህትህ ባል ነው። ገባህ አይደለ? የልጆች አባት ነው። እኔ የኔ እንደዛ የምትፈልግ ከሆነ ምንም አይነት ነገር እንዳታረግ። ስለዚህ በቃ በሰላም እኔ እንትን ሳላስከፋ በቃ ካንቺ ጋር እያወራሁ እንፈታዋለን። በእናትሽ እኔ እንደዚህ አልፈልግም። አንተ ከሄድክ እሱ ወደ ቤቱ ይመለሳል። በቃ እኔ እሱ ወደ ቤቱ እንዲመለስ ብቻ ነው የምፈልገው። አንተ ባለበት ጭራሽ እንዲመለስ አልፈልግም። ምክንያቱም እሱ እኔ አንቺን ትቼ መሄድ አልፈልግም። በቃ ንገሮት በእናትህ። እሱ ራሱ ይቅር አይለኝም ከዚህ በኋላ በአንተ ምክንያት። እንዴ ውብዬ፣ እሱ እኮ ምን እያልሽ ነው? የልጆችሽ አባት ነው። እንዴት ነው ይቅርታ የሚያደርግልሽ? እሱ እንኳን እንደዛ እያጠፋ አንቺ ይቅርታ አድርገሽለት የለም? በቃ ይስተካከላል። ነገሮች እኛ እናስተካክላለን። በቃ እንፈተዋለን። ውብዬ እንደዚህ ማዘን የለብሽም። ተረጋጊ። በጣልቅሽ ውብዬ፣ በእናትሽ እኔ እንደዚህ ልትሆኝ አይደለም። በእኔ ምክንያት እንደዚህ ልትሆኝ አይደለም። አሁን በቃ ይሄን ብቻ አድርግልኝ። ደስታ የምትፈልግ ከሆነ በቃ ይሄድ ወደ ቤት። እንዴት አንቺን ትቼ በቃ ወደ ቤት ተመለስ። ችግር የለውም። እኔ ምንም አልሆንም። በእናትሽ እኔ እንደዚህ ስታደርጊ ተወኝ። በቃ መሄድ አለበት። በቃ ያዝናል። አልፈልግም ኪራ፣ ተወኝ። በቃ አልፈልግም ብያለሁ። በቃ እኔ ማሮኛል። ወደዚህ ወደዛ ማለት በቃ አልፈልግም። እንዴት አንቺስ ምን ላይ ጨከነ? ውብዬ በእናትሽ ተረጋጊ። ተይ እንጂ ውብዬ፣ አስቢ፣ በእናትሽ አስቢ። ያሳለፍሽውን ነገር አስቢ። ተወኝ በቃ
ምን ባረግ ነው የሚሻለኝ? እኔ አሁን በእናትህ ግራ ገባኝ እኮ ነው። እንደዚህ እንዳይፈጠር እኮ ነው ኪሩቤል። እስከዛሬ ነገሮችን ቀስ አድርገን እናስተካክል እና ይሄን ወንድም አቅርብና አናግረው ስለ የነበረው ይሄ ሁላ ነገር እንዳይፈጠር እንዴት አቀርባለሁ? ዛሬ እንደዚህ ስታዝን በአንተም ጨክናብህ አይደለም። በጣም ፊት ከሰጠሁትማ ይሄ ነገር የባሰ ወንድሟ ነው። ገብቷል አይደለ? ግን አንተ ነገሮችን አበዛ። ሁሉ ነገር በጉልበት አይፈታም። ገብቷል አይደል? አንዳንድ የምናደርጋቸው ነገሮች ትልቅ ጥፋት ይዞ ይመጣሉ። ስለዚህ መረጋጋት አለብህ። እሷን ማድመጥ አለብህ። ስሜቷን ማድመጥ አለብህ። በጣም ተጎዳች፣ አዘነች። ስለዚህ አሁን እግሯ ላይ ወደቅና ይቅርታ ጠይቅ። እኔ ይቅርታ በይ እኔ ቅያሜውስ አልገባሁም ጭራሽ። አውቃለሁ ለእኔ ብሎ እንዳደረግ አውቃለሁ። የሄደበት መንገድ ጥፋትም ቢሆን በቃ ለአንቺ ብሎ ነው። ነገሮችን ከአንዴ ሶስቴ በቃ ነገሮች ስለተበላሹ አሁን ድጋሚ እንዳይበላሹ ብሎ ስላሰበ ነው። ለአንቺ በማዘን ነው። ግን በቃ አሁን አንድ ድል ስጪውና ከአንቺ ከጎን ሆኖ ነገሮች እንዲያስተካክል ፈቀጅለት። አሁን ከአንቺ ተለይቶ ሄደ ማለት የባሰ ነው የምትጎጂው። እኔ ባሌ እንዲመለስልኝ ስለምፈልግ ብቻ ነው ይሄ ተመለስ እያልኩ ያለው እንጂ ቅያሜ አይደለም። ለእኔ ብለህ እንዳረካካለሁ። ግን በዚህ ልክ ደግሞ አይደለም። ገባህ አይደለ? እኔ በዚህ ልክ ሁኔታ እንዴት ነው የሚመለሰው? በቃ እኔ መልሷለሁ፣ ራሴ መልሷለሁ። ለዛ የእውነት እንዴት ይፈልጋሉ ኪራ ነው እንዴት እንደዚህ አይነት በእንደዚህ አይነት ሁኔታ እንዴት ይችላል? ኪራ በቃ ምንም ማለት እኔንም ተረዳኝ፣ እኔ ያለሁበትን ነገርም ተረዳኝ። ለዛ በቃ መመለስ አለ። ተረዳሁሽ እኮ በቃ ይቅርታ እያልኩሽ ነው። አሁን ያለውን ነገር እያወራን እንፈታለን። ውብዬ በእናትሽ በይ። እኔ ወስኛለሁ። የእውነት አስተካክላለሁ። መጀመሪያ እዚህ በኋላ ከእሱም እያወራን ነበር። በቃ ነገሮች እናስተካክላለን። አልፈልግም። ውብዬ በእናትሽ በይ። የባሰ ምናልባት የምትጎጅበት ይሆናል። በዚህ ሰዓት በዚህ ሁኔታ ወንድምሽ በዚህ መንገድ ማባረርሽ። ውብዬ አታልቅሽ፣ ሻው በእናትሽ ተወኝ። አታልቅሽ። ተይ እኔ አንቺ ሀዘንና ለቅሶ ላይ አይደለም እዚህ በእናትሽ ለምን አትረጂኝ? እባክሽ አታልቅሽ። እኔ ጭራሽ ነገር ሆነ አንፈልግም። እባክሽ ውብዬ ራስሽን ነው እኮ የምትጎጂው ውብዬ። ምን ባረግ ይሻለኛል? ዛሬ ተው ተረጋጋ ስልህ ይሄ ነገር እንዳይፈጠር ነው ኪሩቤል። አሁንም ቢሆን ደጋግሜ ይቅርታ ጠይቃት። እውነቷን ነው እንዴ ፈልጋ ነው? ኪሩቤል በጣም አሳዝናታል። ልቧን ሰብረዋል። ወጣለች። ምን ላርግሽ? እኔ ምን ልሁንላት? ከዚህ በኋላ እሷ የምትላትን ስማት። እሷ የምትለው መንገድ ተከተል። ገብቶሃል አይደለ? ከእሷ ከጎን ሆነ ጎን ለጎን ነገሮች ማስተካከል ትችላለህ እንጂ በስሜታዊ እንደዚህ ሆነ። ምንም ቢሆን እኮ ባሏ ነው፣ ልጅ ወለደችለት ባሏ ነው። እንዴት እንደዚህ ታደርጋለህ ኪሩቤል? ምን ባረግ ይሻለኛል? ኪሩቤል ብዙ ነገሮች ተበላሽተዋል። አሁን ማስተካከል አለብህ፣ መፍጠን አለብህ። ገብቶሃል? ትዳሯን እኮ ነው ኪሩቤል፣ ትዳሯ ስንት ዓመት የገነባችው ስማን። ከዚህ በኋላ ገብቶሃል አይደለ ኪሩቤል? አሁን ግባና በደንብ ይቅርታ ጠይቃት። ውስጥ ገብተህ በጣም አዝናብሃለች። ይሄ ነገር እንዳታዝንብህ ነው። ባለፈውም ወረቀቱን ልቀበልህ የነበረው ይሄን ነገር እንዳይፈጠር ነው። በጣም ትጎዳለች ብዬ ነበረ፣ ግን አንተ አልሰማኸኝም ኪሩቤል። ከዚህ በኋላ ተረጋጋና ነገሮችን ለማስተካከል ረጋ ብለህ አስብ። ስሜታዊ አትሁን። ስሜታዊ ሆነ መሆን የባሰ ብዙ ጥፋቶችን ነው የምታጠፋው። ራስህን ተቆጣጠር፣ ራስህን ግዛ ኪሩቤል። እንዴት አሁን እንዴት አንተ ሲያረካሽ ነገር አይታየም እንዴ ኪሩቤል? በጣም በድልሃታል እኮ በጣም አስከፍተሃታል። ምንም ቢሆን ተፋጭ ተስማሚ ነው ማለት ያለብህ እንጂ እንዴት ተፋጭ ትላለህ ኪሩቤል? ተረጋጋ። አሁንም ግባና ውስጥ ይቅርታ ጠይቃት። ተነስና ግባ። እኔ ግራ ገባኝ። በእናትህ ምን ማድረግ እንደምችል በእናትህ ኪሩቤል ማስተካከል ትችላለህ። እግሯ ላይ ወድቃ ይቅርታ ጠይቃት። አልግባላት ነገሮች አድልዋለህ። አልሰማልከን እኮ እኛ አሁን እኮ እየሰማን አይደለም ኪሩቤል። ተነስና ይቅርታ ጠይቃት። እኔ እሷ እንድታለቅስብኝ እንድታዝንብኝ አይደለም በእናትህ ነገሮችን ማስተካከል ትችላለህ ከሆነ ማለት ነው። ነገሮችን እንደምታስተካክልና ሁሉ ነገር ከጎኗ እንደምትሆን ቃል ግባላት። ናሄንም እንደ ወንድምህ አቅርበው። ወዶ አይደለም ይሁን ነገር ያደርገው። እኔ እሱን ነገር እኔ በራሴ ፈታዋለሁ። ተውት ኪሩቤል። አሁን ነገሮች እንዳታበላሽ ኪሩቤል። ይኸውልህ እጄን እንዳታነሳ ማንም ላይ ገብቷል። በጣም ነው ያዘነችብህ። በጣም ነው ልቧ የተሰበረው ኪሩቤል። አንተ ከመጣ በኋላ ይኸውልህ ናሆም እንኳን እንደዚህ አልሰበራትም። ገብቷል አይደል? እህት ደስተኛ እንድትሆን አትፈልግም? እኔ ግራ ገባኝ እውነት። እንዴት እንደዚህ እንዴት ትለኛለች ኪሩቤል? እኛ ስንነግርህ እኮ አልሰማህንም። እኛ እኮ ብዙ ጊዜ አብረናት ነበርን። አንተ እኮ ትናንት ነው የመጣው። እውነት ነኝ እንደዚህ ያለች ውብዬ ነች። ብዙ ልቧን ሰበርኩ እኮ ኪሩቤል። በጣም ተቀየርክባት። እየተነጋገርን ብዙ መፍትሄ እናመጣለን ብዬ ነበር፣ ግን አንተ አልሰማኸኝም። አሁንም አረፈደም። ግባና ሌላ ነገር ሳትወስን ግባና ይቅርታ ጠይቃት። ተነስና ግባ። መፍትሄ ነው ወደ መፍትሄ ኪሩቤል። ተነስ። እሺ ተነስ። እሺ አሁን
ምን ላድርግ? ምን ላድርግ? ግባና ይቅርታ ጠይቃት። መጀመሪያ ይቅርታ አድርጋና ከዛ በኋላ ማድረግ ያለብህ እናወራለን። ተስፋ እየቆረጥኩ ነው። እውነቴን ነው የምልህ። በህይወቷ ላይ እንዴት እንደዚህ አይነት ነገር እንዴት እንደዚህ ታደርጋለች? በእናትህ ተስፋ መቁረጥ መፍትሄ አይደለም። ተስፋ መቁረጥ ራስህን መጉዳት ነው። ገብቶሃል አይደለ? ነገ ሌላ ቀን ነው። አሁን ነገሮችን የፈጠነ ሳይረፍድ ማስተካከል አለብን። አሁንም እጄ ላይ ነው። ነገሮችን ቶሎ ማስተካከል ትችላለህ። የሆነ ነገር አድርጉልኝ በእናታችሁ። እኮ ልናደርግልህ እንችላለን። ገባና ይቅርታ ጠይቃት። በእናትህ የሆነ ነገር አድርግልኝ። ተረጋጋ። መጀመሪያ ትቻት እሄዳለሁ። ትቻት መሄድ አልፈልግም እኔ። በእናትህ ስሜታዊ የምትሆነውን ነገር ራስን ይኸውልህ አረጋጋ። ስሜታዊ መሆን አይጠቅምህም። ለዚህ ነው ያልንህ። ገብቶሃል አይደል? እንዴት ጨከነሽብኝ? እንዴት ተደጋጋሚ ጥፋት አጠፋ። ባሏን እኮ ነው ያስደበደብኩ ኪሩቤል። ባሏን የልጆቿን አባት ኪሩቤል ይገባዋል። እሱ እንደዚህ አትበል። ይሄ ነገርህ ነው የሚያናድደኝ። ያሳለፈች ያለችው ነገር ሰለሞን አየኸው አይደል? አሁንም እኮ አይማርም እኮ። ይሄ ውሳኔ እኮ በአንተ ምክንያት ነው። ለምን ስሜታዊ ትሆናለህ? በአንተ ምክንያት ነው እኮ ኪሩቤል። ባሏን የልጆቿን አባት እኮ ነው ያስደበደብከው ኪሩቤል። የእውነት በጣም እየጨነቀኝ ነው ያለው። አሁን በጣም የጨነቀኝ ነገር ልንገርህ ኪሩቤል። መፍትሄ መሆን ያለብህ አንድ ራስን በደንብ ተቆጣጠር። ገብቶሃል አይደለ? ሁለተኛ የይቅርታ ሰው መሆን አለብህ። አንተ ለራስህ ለወደፊት ህይወትህ አደጋ ነው። ገብቶሃል አይደለ? እንደዚህ አይነት ስሜታዊና እንደዚህ አይነት አሁን ለምንድን ነው የምትንበረከከው? ተነስ፣ ግባና ይቅርታ ጠይቃት። ግራ ገባኝ እኮ ይቅርታ ወደ መፍትሄ ገብቶሃል አይደለ? የበደልካቸውን ሁላ ሻንጣ ለኔ ችግር የለውም። እሷን ላስተካክል፣ የእሷን ህይወት ላስተካክል ብመጣ ሻንጣ ይዛልኝ ትመጣለች። ኪሩቤል በአንተ ሀሳቤ ነው እንጂ መስተካከል ወይኔ ብዙ ነገር አበላሽተሃል። አስተካክላለሁ ብለህ ብዙ ነገር ነው ያወደምከው እኮ። ልቧን ድጋሚ ነው የሰበርከው ኪሩቤል። እኛ የለፋንበትን ነገር መና ነው እኮ ያደረግከው ኪሩቤል። እሱ አልታየክም። አንተ ስሜታዊ መሆንህን ብቻ ነው በቃ። አሁን ይኸውልህ አሁንም ስሜታዊ አትሁን፣ ተረጋጋ። እንዴት ይሄንን ሻንጣ ትሰጠኛለች ብለህ እንዴት? ባሏን እኮ ነው ያስደበደብከው። የምታፈቅረውን የምትወደውን የልጆቿን አባት እኮ ነው ያስደበደብከው ኪሩቤል። ከእንደገና የፍቺ ወረቀት አንተ የሆነ ነገር አድርጉልኝ በእናታችሁ። አሁን መፍትሄ ስጡኝ። እናደርግልሃለን። እንዳልሄድ ከስሯ አድርገኝ በእናትህ። መጀመሪያ ግን ራስን አስተካክል። እኔ አሁን ተጨነቅያለሁ። አስተካክል ራስን። አልችልም በእናትህ ኪሩቤል። አሁንም ስማ፣ የሆነ ነገር እንድታደርጉልኝ ፈልጋለሁ። እኛን ስማን መጀመሪያ። በዚህ ሁኔታ የሆነ ነገር አድርጉልኝ። አሁን ተነስና አሁን ይኸውልህ ተረጋጋ። መጀመሪያ ተነስ ና ያዘኝ ና ተነስ እና ከጎን ሆነን ነገሮችን እናስተካክላለን። ተነስ ይሻው ምን ብለው ደስ የሚላት ትዳሯ እንዲመለስ ወደ ቀድሞ ህይወቷ እንድትመለስ ነው አይደል የምትፈልገው? በቃ ወደ ቀድሞ ህይወትሽ ትመለሻለሽ። በቃ ነገሮች እንዳጠፋሁት እኔ ራሴ አስተካክላለሁ። በቃ ይሄን በልና እግሯ ላይ ወደቅ እናስተካክላለን። ግን ደግሞ ከልብ ነው ነገሮች የሚፈቱ ይመስላል። በእንደዚህ አይነት መልኩ ይፈታሉ። ግን አንተ ስሜታዊ መሆንህን ተዋ። ገብተህ ካልደበደብኩ የምትለውን ነገር አቁማ ወንድሜ። በሷ መጡብኝ። እኔ ምን ላድርግ? ደካማ ጎኔ ነች። እውነቴን ነው የምልህ፣ በጣም ደካማ ጎኔ ነች። ቢሆንስ ታዲያ ባሏን በመደብደብ በማስደብደብ ክፉ ቃላት በማውጣት ነው እንደ አንተ ነገሮች የምታስተካክለው? ከጎኗ እንድትሆን እኮ የጠራች እሷ ለምን ይመስልሃል? አሻውን መፍትሄ ምን ላድርግ? መጀመሪያውን እሷን ይቅርታ ከመጠየቁ በፊት መረጋጋት አለበት። ስሜታዊነቱን ገና ይኸውልህ በእናትህ ስሜታዊ አይደለሁም። ምን ያው በእናትህ ኪሩቤል እያየልሽ ነው። በእናትህ እኔ ያው መፍትሄ እንድትሰጠኝ ነው የምፈልገው። ስለኔ ስሜት አይደለም የምታወራው የምፈልገው። ያው ቤቱ ያው የት ነው ያለችው? በእናትህ ሶላሳ የት ነው ያለችው? አለች፣ መኝታ ቤት ገብታለች። ይኸውልህ አሁንም ስሜታዊ ሳትሆን እየነገርኩ ነው አይደለ ሰለሞንና በደንብ ነገሩ አንተ ራስህ አንተ ናት። ይኸው ሰምታለህ አይደል? ስሜታዊ ሳትሆን በተረጋጋ መንፈስ ሆነ ይኸውልህ እህቴ በድያለሁ፣ አስተካክላለሁ። ለአንተ አልነግርህም፣ ሕፃን ልጅ አይደለም። ገብቶሃል? ባሏን የደበደብክባት 10 እየደጋገምኩ እነግርሃለሁ። ገብቶሃል አይደለ? አስተካክላለሁ ብለህ ቃል ግባላት። ማልቀስ ካለብህ አልቅስ። ገብቶሃል አይደለ? መሄድ ነው መሄድ። ንገረው ሰለሞን